ጤና ይስጥልኝ አድማጮች፣ የሰዓቱን መረጃ ወደ እናንተ አድርሳለሁ። 2 ዓመታት ሊደፍን የተቃረበው የአማራ ክልል የትጥቅ ትግል ባለፉት ሳምንታት መባባሱን ነዋሪዎች ይናገራሉ። የመንግስት ኃይሎችና የፋኖ ታጣቂዎች አንዳቸው በአንዳቸው ላይ ከባድ ጉዳት ማድረሳቸውንም እየገለጹ ይገኛሉ። የሀገሪቱ ሁለተኛ ትልቅ ክፍል የሆነው የአማራ ክልል ደም አፋሳሹ የትግራይ ጦርነትን የቋጨው ፊርማ ሳይደርቅ ያዝለቀቅ በሚል ግጭት ውስጥ እየታመሰ ይገኛል። ከሚያዝያ 2015 ዓ.ም ጀምሮ የተቀሰቀሰው የአማራ ክልል ግጭት ከነጠቀው ህይወት ባሻገር ነዋሪዎች መራር መከራና ተስፋ መቁረጥ ውስጥ እንዲገቡም እንዳደረጋቸው ይነገራል። የሰብአዊ መብት ድርጅቶች በክልሉ ውስጥ ከፍርድ ውጭ ግድያ፣ በሲቪሎች ላይ የሚፈጸሙ ጥቃቶች፣ ከህግ ውጭ ስርዓት፣ አስገድዶ ስወራ፣ የንብረት ውድመትና ዘረፋ እንደሚፈጸም ይገልጻሉ። በክልሉ በግጭት ምክንያት ከደረሰው ውድመት ለማገገም 10 ቢሊዮን ዶላርም እንደሚያስፈልግ ከዚህ በፊት የአማራ ክልል መግለጹ ይታወቃል። በክልሉ የዕለት ተዕለት ዋና ማህበራዊ እንቅስቃሴ የተገደበ ሲሆን የትምህርትና የሕክምና አገልግሎት መስተጓጎልን ጨምሮ ማህበረሰቡ በስጋት ውስጥ እንደሚገኝም ታውቋል። 4.2 ሚሊዮን ተማሪዎች ወይም 60 በመቶ የክልሉ ተማሪዎች ከትምህርት ገበታ የራቁ ሲሆን ወላጆች ልጆቻቸውን ወደ ትምህርት ቤት እንዲልኩ የገንዘብ ቅጣት እንደተጣለባቸውም ይናገራሉ። በአማራ ክልል የሚገኙ የከፍተኛ ትምህርት ተቋማት ፎረም ከሐምሌ 2015 እስከ መስከረም 2017 ዓ.ም ድረስ ከ5000 በላይ ሴቶች ተደፍረው ወደ ሕክምና ተቋማት መምጣታቸውንም ገልጿል። አሃዙ ግን ከዚህ በላይ ከፍ ሊል እንደሚችልም እየተነገረ ነው። ከ2012 ጀምሮ ከባድ ጥላ ያጠላባት የላሊበላ ከተማም የቱሪስቶች መጎብኛና መዳረሻ የሆነችው ዛሬ ደርቃለች። ለብዙ ሰዎችም ህይወት መናጋት መንገድም ከፍቷል። ይህ የተቀሰቀሰው ግጭት በፋኖ ኃይሎች በተያዙ አካባቢዎች የባንክ አገልግሎት ተቋርጧል። በእነዚህ አካባቢዎች የባንክ አካውንት የከፈቱ ሰዎች ወደ ሌላ አካባቢ ሄደው እንኳ ገንዘባቸው መውጣት አይችሉም። ወደ ውጭ መረጃዎች አልፋለሁ። ክቡራን አድማጮች፣ በዊስኮንሲን ግዛት እናትና አባቱን የገደለው የሁለተኛ ደረጃ ተማሪ የአሜሪካው ፕሬዚዳንት ዶናልድ ትራምፕን የመግደል እቅድ እንደነበረው ኤፍቢአይ አስታውቋል። የ17 ዓመቱ ኒኬታ ካሳ፣ የ35 ዓመቱ እናቱ ታያናና ካስፕን 51 ዓመት የእንጀራ አባቱ ዶናልድ ሜየርን በመግደል ክስ ቀርቦበታል። እናትና አባት በአውሮፓውያኑ የካቲት 28 ነው በመኖሪያ ቤታቸው ተገድለው እየተገኙት። አዲስ የወጣ ዘገባ እንደሚጠቁመው ታዳጊው ይጠቀምበት የነበረው ስልክ የናዚ አቀንቃኝ ከሆኑ ቡድኖች ጋር ግንኙነት ያለው መረጃም ይዟል። ቡድኑ ኦርደር ኦፍ ናይን ኤንጅልስ የሚል ሲሆን ለአዶልፍ ሂትለር አድናቆት በመቸር ይታወቃል። መርማሪዎች ታዳጊው ጸረ ሴማዊ የሆነ ጽሑፍና መንግስት ለመጣል በሚል ትራምፕን ለመግደል ያሴርበት እቅድ ማግኘታቸውንም የፍርድ ቤት መዛግብት አሳይተዋል። ተጠርጣሪ ሆነ ብሎ ነፍስ በማጥፋት ወንጀል በአንደኛ ደረጃ ግድያ የተከሰሰ ሲሆን ሬሳ መደበቅና ማንነት መስረቅን ጨምሮ ሌሎች 7 ክሶችም ቀርቦበታል። ታዳጊው ለ2 ሳምንታት ትምህርት ቤት አለመምጣቱን ተከትሎ ፖሊስ ወደ ቤተሰቦቹ መኖሪያ ቤት ባቀናበት ወቅት ነው እናትና አባቱ ተገድለው እያገኛቸው። ሌላው መረጃ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በሀገራት ላይ እየጣሉ ያለው ተጨማሪ ታሪፍ ሀገራትን እያነጋገረ ነው። ለፕሬዚዳንቱ የታሪፍ ጭማሪ አጸፋ ከሰጡት ሀገራት መካከል ቻይናም አንዷ ሆናለች። የቻይና ባለስልጣናት ሰሞኑን ዶናልድ ትራምፕ በሀገራቸው ላይ የጣሉትን ተጨማሪ ታሪፍ ተከትሎ አሜሪካ ይህንን ውሳኔው ሙሉ በሙሉ እንድትሰርዝም አስጠንቅቀዋል። ዶናልድ ትራምፕ በሀገራት ላይ ሊጥሉት ያቀዱትን ታሪፍ ለ90 ቀናት እንዲዘገይ በዚህ ሳምንት አሳውቀዋል። በአንጻሩ በቻይና ምርቶች ላይ የሚጥሉትን ታሪፍ ደግሞ ወደ 145 ከፍ አድርገውታል። አሜሪካ ስህተቷን ለማረም ትልቅ እርምጃ እንድትወስድ ለማስጠንቀቅ እንወዳለን። የተሳሳተ አካሄድ የሆነውን የአጸፋ ታሪፍ ጭማሪ በመሰረዝ ትክክለኛውን የጋራ ተጠቃሚነት መንገድ መመለስ ይገባል ብሏል። የቻይና የንግድ ሚኒስቴር ባወጣው መግለጫ ባለፈው አርብ ዶናልድ ትራምፕ ቻይና የሚመረቱ የተወሰኑ ኤሌክትሪክ ምርቶች ከታሪፍ ነጻ ለማድረግ መዘጋጀታቸውንም አሳውቀዋል። ሌላው መረጃ በሱዳን ምዕራብ ዳርፉር ክልል ካለፈው ሳምንት መገባደጃ ጀምሮ በተከታታይ በተሰነዘሩ ጥቃቶች ከ100 በላይ ንጹሃን ህይወታቸው አልፏል። ከሟቾቹ መካከል 20 የሚያህሉ ህጻናት እንደሆኑም ባለሙያዎች ተናግረዋል። ጥቃቱ በእርስ በርስ ጦርነት ምክንያት ከቤት ንብረታቸው የተሰደዱ ሰዎች በምታስተናግደው በኤል ፋሻር ከተማና በአቅራቢያው ባሉ 2 መጠለያ ካምፖች ላይ የተፈጸመ ሲሆን የፈጥኖ ደራሽ ኃይሉም ተጠያቂ ሆኗል። የፈጥኖ ደራሽ ኃይሉ በበኩሉ ወንጀሎቹን የተቀነባበሩ ናቸው ሲል ውድቅ አድርገውታል። ዘምዘምና ቡሹክ የተባሉ ካምፖች ከ700 ሺህ በላይ የሚሆኑ ስደተኞችን ያስተናግዳሉ። ከእነዚህ ውስጥ አብዛኞቹ ረሃብ ተጋርጦባቸዋል። የጥቃቱ ዜና የተሰማው በአርኤስኤፍ እና በሀገሪቱ ሰራዊት መካከል የተጀመረው የእርስ በርስ ጦርነት 2ኛ ዓመቱ በተቃረበበት ዋዜማ ላይ ነው። በሱዳን የተባበሩት መንግስታት ድርጅት የሰብአዊ እርዳታ አስተባባሪ ክሌመንት ኔካታ ሳላሚ በተፈጠረው ነገር በጣም መደናገጣቸውን ተናግረዋል። ክቡራቱና ክቡራን ለሰዓቱ የነበረኝ አጭር መረጃ ይሄን ይመስል ነበር። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደርጋችሁ ቤተሰብ ሁኑ። ሰላም።